ሰላም ጤና ይስጥልን የፈጠነ ሚዲያ ቤተሰቦች ወቅታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የእስራኤል ሚኒስትሮች የትራምፕን የተኩስ አቁም እቅድ ውድቅ በማድረግ በጋዛ ጦርነቱ እንዲቀጥል እየወተወቱ መሆኑ ተዘገበ። እስራኤል መንግስት ሚኒስትሮች በጋዛ ሰርጥ ላይ እየተካሄደ ያለውን ጦርነት ይበልጥ እንዲጠናከርና አሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የተኩስ አቁም የሰላም እቅድ ሁለተኛ ምዕራፍ ፍኖተ ካርታ ውድቅ እንዲያደርጉ መንግስታቸውን እያስገደዱ መሆኑን የእስራኤል መገናኛ ብዙሃንን ጠቅሶ አህራም ኦንላይን ዘግቧል። ሚኒስትሮቹ ይህንን ግፊት እያደረጉ ያሉት ዓለም አቀፍ የሰላም ጥረቶች እየተከናወኑ ባሉበት ወቅት መሆኑ ተመላክቷል። ወደ ቀጣዩ መረጃችን እናልፋለን። አዲሱ የኮሎምቢያ ፕሬዝዳንት ኤቤላርዶ ዴላ ኤስፕሬላ አደንዛዥ ዕፅ አዘዋዋሪዎችን ሙሉ በሙሉ እንደሚያጠፉ ገለጹ። ኮሎምቢያ በቅርቡ ስልጣን የተረከቡት አዲሱ ቀኝ ዘመን ፕሬዝዳንት ኤቤላርዶ ዴላ ኤስፕሬላ ባደረጉት የመጀመሪያው ይፋዊ ንግግር ሀገሪቱ የህግ የበላይነትን እንደሚያስከብሩና አሸባሪዎችን ሙሉ በሙሉ እንደሚያጠፉ አስታውቀዋል። ኤል ትግሬ በሚል ቅጽል ስም የሚታወቁትና ቀደም ሲል በህግና በንግድ ዘርፍ ሲሰሩ የቆዩት የ48 ዓመቱ ፕሬዝዳንት ምንም እንኳ ቀደመ የፖለቲካ ስራ ልምድ ባይኖራቸውም ከሁለት ዓመት በፊት የመሰረቱትን ቀኝ ዘመም ንቅናቄ በመምራት በሰኔ ወር የተካሄደውን ምርጫ አሸንፈው ፕሬዝዳንት መሆን ችለዋል። አሁን ወቅትም ከታጣቂዎች ጋር የሚደረገውን የሰላም ንግግር በማቋረጥና ሌጋ ማረሚያ ቤቶችን በመገንባት የሀገሪቱን የጸጥታ መዋቅር በኃይል ለመለወጥ ወታደራዊ እርምጃዎችን እንደሚወስዱ በዜናው ተመላክቷል። የፈጠነ ሚዲያ ቤተሰቦች ያዘጋጀልናችሁ ወቅታዊ መረጃዎች እነዚህን ይመስሉ ነበር። ወቅታዊና እውነታዊ መረጃዎችን ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረግ እንዳይረሱ።